ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በሀገር ውስጥ በውጭም ያላችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ይበል። ሁሉ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ ደህና ነን። ይኸው መጣን እና ዛሬ የመጣንበት ደግሞ ውጤቴ ነው ልንነግራችሁ ነው። ሰሞኑን ሄደን ነበር። አይተዋል። ቪዲዮ ነው ለቀን እና ስለሱ ልንናገር የመጣን። አዎ እና ኢንሻአላህ እንግዲህ ያው ላይክ አድርጉና ላይክ እያደረጋችሁ ጀምሩ። ቪዲዮ እንነግራችኋለን ከተወሰነ ደቂቃ በኋላ። ያው ኢንሻአላህ ሀይር አላህ ያድርገው እያላችሁ ጠብቁኛ። ሰምነኛ ሰምተናል፣ አላለቀም። እናንተ ትንሽ ላይ ካሉ እናገራለን። በር ከፍቼ ሚጣ ውጪ የተጫወተ የነበርና ቀወጠችው። እስቲ ከመንግስትሽ አንግስትሽ አሽማ እዛጋ እዚጋ አለኝ አሎ ማን አሽማ ማስቲካ ማን ይገዛልሽ? አርሲማ ማን ይገዛልሽ? አንቺ ሂጃብ ለምን አትለብሽም ይልሻል። ሰላም አለይኩም ባያቸው እንጂ ማማ ሰላም አለይኩም ባያቸው አንተ እንደሱ አይወዱም። ግን ይብስሪ ቪዲዮ ላይ ስትቀርብ የምትቀጥሽ የምታቀመሽ ንገራችሁ። እንዴት ናችሁ? ደህና ናችሁ? ያይሽ እኮ ነው። እንዴት ናችሁ? ወዳችኋለሁ። ወዳችኋለሁ። አመሰግናለሁ። ወዳችኋለሁ። ባይ ባያቸው ባይ በቃ እኛ እናውራሽ እና ያው እንግዲህ እንደዛ ነው ውዶቼዋ። ሽኩር ነበር ያኔ ነገራችሁ። ሽኩር ሲያወራ ወሬ ሚዲያ ምንድነው ስልክ ሲከፈት ይደናገረዋል፣ አይወድም። በአካል ሲሆን ግን ጭንቅ የለበትም። ይረዱኛል። እና ማለት ነው ምናምን መሰላችሁ ያው ባለበት ነው በቃ እንደዛ ነው ያሉት። እና ትንሽ ነገሮች አሉ ወዲያ ወዲህም ያው ተከታታይ በቅርበት ነው ያሉ። እንደዚህ ነው ያሉ። ዱአ አድርጉልኝ እንግዲህ አላህ ኸይሩን ይሻለኝ። ዱአ ነው የሚያስፈልገው ኢንሻአላህ። አዎ እንደዛ ነው። እና ሽኩር ነው እየደረሰ ነው። እና ከንተም ብሎ ቆይ አብረህ ግባ እስኪ እኔም በያላለኝም አዳፍሬ ብየው ነው እንጂ በዛ ሽኩር ትቆየን ትንሽ ቆያለች። እሺ አውራ በቃ እና ዱአ አድርጉላት። የታመመ ሁሉ አላህ ያሽረው። መቼም አትፈተን ነው በጤና በአፊያ አይፈትነን። የተያዘንም አላህ ያንሳላት። ማንሳት ይችላል አላህ ነው ጌታ። የታመመ ሁሉ አላህ ያሽረው። ያልተያዘንም አላህ ይጠብቀን። አላህ ይጠብቃቸው። አላህ ከባድ ነው በጣም እና ዱአ አድርጉ ኢንሻአላህ። ምንድን ነው እዚች ደረቴ ላይ የሆነ ነገር አለች። እና ዱአ አድርጉላት ነው የምላችሁ። እና ደግሞ ዶክተሩም አያት እንደዚህ አድርጎ አያት። ያው ምን ይላሉ እነሱ ያው ተከታታይ ነው የሚሉት። አዎ እና ደግሞ አምና ስከታተል ስታከም አንድ ሐኪም ቤት የሆነች አግኝቼ ነበርና እንደዚህ የጡት ካንሰር ታማ እንግዲህ በሽታ ክፉ ነው። እዛ አሁን እዚህ ሰፈር ስመጣ እዚህ ነው ለካ ቤቷ እዛ አካባቢ ማለት ነው። አረፈች ትናንትና እና ያው በጣም ከባድ ነው እንጂ ወላሂ አይተን ነው እንጂ በጣም እና ይሄን ነው የሚመስለው ውዶች። ያለ ታብታብ ኮፒ ሊንክ አድርጉልኝ። ምን ታብታብና ይሄ ቲክቶክ እንደው ምን ነው በጣም ኮፒ ሰብስክራይብ እና ላይክ አድርጉልኝ። እንሰራለን እንግዲህ ዙሩ አላህ ያሽረኝ አላህ ያቆየኝ። እኔ መቼም ተስፋ አልቆርጥም። ለዛ እናንተ ደግሞ ያው አግዙኝ ነው ማለት ከጎን ነው። የሚደረገው የምታዩት ሁሉ ዝም ብሎ ማሳየት ሳይሆን ሰብስክራይብ ላይክ እያደረጋችሁ ማበረታታት። ልብስም እየሸጥኩ ነው እንደነገርኳችሁ። ልብስም ስራ ጀምረናል። ያው እየደከመኝ እያመመኝ ቅጤን እያሳጣኛል። እንዴት ግን እንደሚያነጫነጭና እንዴት መላቀጥ እንደሚያስጠፋ ብታዩት። እንደዛ እየሆነ ነው እንጂ ስራ ጀምሬያለሁ። ልብስም ማዘዙኝ፣ ግዙኝ፣ ያበረታቱኝ። ዝም ብላችሁ ደግሞ ሰፖርት ማድረግ የምትችሉ ሆነ ሀገራችንም ደግሞ ኑሮ ውድነት የዓለሙ ሰላም ማለት ነው።
ሰላም ወላሂ ቤንዚን የሚባል ነገር ጠፋ። ወላሂ እውነት የሆነ ውሸት ሆነ። ከአዲስ አበባ ጅማ ትናንት 4,000 ብር ነው ሲባል ነበር። ዛሬ ደግሞ ጭራሽ መንገድ የለም እና ለኸይሩን ይሻልን ነው እንግዲህ። ዓለም ሰላም ይሁን የሚባለው ለዛ ነው። ተመልከቱ እንግዲህ እኛ ቅርብ አይደለን ጎረቤት አይደለን። ተመልከቱ ጦፉ ደረሰለኛ ነው እና እንደዛ ነው የምላችሁ። ታተፊኒና ሁሉንም ሰላም ሲሆን ዓለም ሰላም ሲሆን ሀገር ሰላም ሲሆን ሁሉም ነገር ሰላም ሀገር ብቻ ሰላም ቢሆን ጥሩ ነው። ግን ደግሞ ከሀገርም ውጭ ተመልከት የሌላው ሀገር ምን ይመለከታል? በጣም ይታል በየባጃጆቹ በየምኖቹ ምን ከፈጣሪ በታች በኢራን ገዛ ኑሯል የምንኖረው ምናምን እያሉ ይጥፋሉ። ኢራን ማህሪን ምናምን ይላሉ። አንሾኔ እና ትፈሳል አላህ ይቆጣ እና ዱዓ አድርጉላት። ለሁሉ ነገር ዱዓ ነው የሚያስፈልገው። ዱዓ ማድረግ ነው እንግዲህ አላህ ያስተካክለው፣ ማስተካከል ይችላል። አረ በቃ ይሄ ጉዳይ በቃ አለ። እኔ 3 ነገር ጠብቄ ነበር። አንድ ምንድነው ከሁኔታው አንፃር መጀመሪያ የጠበቁት 3 ነገሮች ናቸው። መጀመሪያ የጠበቁት ተባብሷል፣ ሁለተኛ ባለበት ነው፣ ሶስተኛ ደግሞ ተሽሎሻል፣ ለቆሻል። ለምን ያው እንግዲህ ኢንሻአላህ። ግን ደግሞ ለምን ተባብሷል የሚለውን ጠበቅሽ ካላችሁ ደግሞ እንትን ነው እስቲ ወይ አይደለ ወይስ እና ያኔ ለምን ይሄን አልሽ ካላችሁ ካያያዙ አንፃር ከሚሰማኝ ነገር አንፃር ነው ተባብሷል ብዬ ያሰብኩት። አሁን እጄ እንዴት እንደሚያደርገኝ እኔ ምን ብዬ ነገራችሁ ወላሂ እኔ ፍላይት ሙድ ሳላር ገብቼ ሰው ደወለና እና እንደዛ ነው ውዶቼ። ዋላ ኸይሩን ይሻለኝ እንግዲህ መቼም ተስፋ አልቆርጥም ወላሂ አልሐምዱሊላህ ኢንሻአላህ። አሁን እኒህም ያው አካባቢው ስለታመመ ስሜት ስላለ በስሜቱ ምክንያትም የመጣ ሊሆን ይችላል። ይሄ ባጩ ማለት ነው እንግዲህ ራሱን ከሆነ ምንም ማድረግ አይቻልም። ዙሮ ያው ሲያምሽና ሲጨምር ስሜቱን በጣም ማመም ካመጣና መጨመርም ካመጣ ነው ቶሎ ነው ያሉት። ዙሮ እንግዲህ ኢንሻአላህ እና ክትትሉ ያልቃል መስሎኝ ዛሬ የመጨረሻ ይሆናል ብዬ ነበር ስላቸው፣ ኧረ ክትትሉ እስከመቼም ይቀጥላል አሉ። ስልኩ ሲዘጋልሽ ይቀጥላል ነው አሉት። እስከ መጨረሻው ይቀጥላል ነው አሉት ጭራሽ እስከ መጨረሻው ሲሉ ያው እስከ መሞት ስል አይ እንደሱ አይባልም ማለት እና ይሄን ይመስላል እንግዲህ ያው አላህ ያለው ሰላማቸውም ሰላም ይሁን። ቤንዚኑም ነዳጁም ይለቀቅ። ዛሬውን 100 ብር የነበረው 300 ብር ገብቷል እዚህ ትራንስፖርት። አዎ እኛ አሁን ከዚህ አሁን ካለሁበት ማለት ነው ያ የጅማ ልጆች ታውቃላችሁ፣ ማርስ ቁጥር 4 አካባቢ ነው ያለሁት። ከማርስ ቁጥር 4 ወደ መርካቶ የሚወስዱን 100 ብር ነበር ስንሄድ፣ ስንመጣ 150 ነበር። አሁን ዛሬ ስንሄድም ስንመጣም እግር መንገዱን የሚሄድ ካገኛችሁ 200 ምናምን ይወስዳችኋል። እግር መንገዱን የሚሄድ ከሆነ ካልሆነ ከዛ ከመርካቶ ወደዚህ ስትመጡ ግን 400 350 ነው። እኔ 350 ከፍዬ መጥቻለሁ። ባለፈው ሹሮና በርበሬ ለገዛ ብሽሽ ገብቼ ከዛ 350 ከፍዬ መጥቻለሁ። ሹራ ዘላለ በቃ ያለ ሰላም አለይኩም ወራህመቱላሂ ወበረካቱ። ያላ ጉዶቼ ወሰላሙ አለይኩም። ያው እንግዲህ ያላ ኸይሩን ይሻል። እናንተ ማለት ይተባችሁ ለኔ አድርጉልኝ። እንግዲህ እርዳታችሁም ያስፈልገኛል። እንግዲህ ምን ይደረጋል? ሰው የወልደው ነው ይኖረው እንግዲህ አልሐምዱሊላህ ረብ ደግሞ ግን ሊሆን ይችላል አይታወቅም። ይሄን ላይ ታዲያ ኢንሻአላህ